የሚጀምረው አንድ ዲለን የተባለ ብዙ ጊዜውን ስራ ላይ የሚያሳልፍ ወጣት እያሳየን ሲሆን በዛም ምክንያት ፍቅረኛው ለኔ ቦታ አሰጠኝም ብላ በጣም ትናደድበታለች። አንድ ቀን ፊልም ለማየት ተቀጣጥረው ዲልን በጣም ያረፍዳል። ፍቅረኛውን በጣም ተናዳ ለኔ ምንም ጊዜ እስከሌለ ድረስ አንድ ላይ መቀጠል አንችልም ብላው ጥላው ትሄዳለች። ትዕይንታችንም ሲቀየር ታሪካችን ጂም የምትባል አንድ ልጅን ያሳየናል። እሷም ልክ እንደ ዲል አብዛኛውን ጊዜዋን ስራ ላይ የምታሳልፍ ልጅ ናት። ለፍቅረኛዋም ጊዜ ስለማትሰጥ እሱ ሁሉ ጊዜ እንደተናደደባት ነው። እሷም መታገስ ስለሰለቸው እንለያይ ብሏት ይለያያል። ጂምን ፍቅረኛዋ ቢለያትም ለሷ ያለው ሰው እንደማይጠፋና እሱም በኋላ ላይ ቆጭቶስ እንደሚመጣ ነግራው ጥላው ትሄዳለች። የጂም ሙያ ኒውዮርክ ውስጥ አንድ ትልቅ ድርጅት ውስጥ ስራ እና አሰሪ አገናኝ ሆና ነው የምትሰራው። ጂም አንድ የማስታወቂያ ድርጅት ውስጥ ለንደን ስራ ስላገኘችለት ዲለን እሱን ስራ ለመቀጠር ከሎስ አንጀለስ ወደ ኒውዮርክ ይሄዳል።